እኔ የምልህ እስኪ ያሬዶ እሱ እስኪመጣ ያ ማርቆስ 16:16 አሳየን እስኪ። እሺ ይሄው አሁን በንግግራችን እስኪ ቃሉን ዝም ብለህ አንበብልን። እሺ እንግዲህ ወደ ዓለም ሁሉ ይሂዱ፣ ወንጌልን ለፍጥረቱ ስበኩ ካለ በኋላ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። 100% የምቀበለው እውነት ነው። ግን እዚህ ውስጥ ማለት ነው ያመነ ይድናል፣ የዳነ ይጠመቃል የሚላለ አየለም። ግን እንደዚህ ተብዬ ነው በቃ ማለት እንዲህ ይሄንን የጨመረ ሰው ነው ሄሬሲ የሚባለው ወይስ ቃል በቃል የተቀበለ ነው ሄሬሲ የሚባለው? ከዚህ ላላችሁት ወንድሞች እህቶች ማለት ነው። ያ እኔ እንዲሁም ፕሮቴስታንት ወገኖቻችን እኮ የተጻፈ ብቻ ማይ ናቸው፣ ስክሪፕቸር ማይ ናቸው። ስለዚህ የተጻፈውን እንግዲህ ስናነበው የሚለው ያመነ የተጠመቀ ይድናል። በርዕስ እናውራ፣ በርዕስ ይዘን አንተ ብቻ ጠያቂ ሳትሆን እናውራ። በጣም ይኸውልህ ቤሊ አሁን አልታር ወንድምህ አስቀድሞ ገብቷል። እኔ ለምንድን ነው አሁን ቤሊ ፕሊዝ በጣም ሰው ምግባዊ ሊኖር ይገባል። እሺ በቃ እኔ በጣም ከምንም በላይ ኦኬ ወጥቷል እምቢ ብሎኝ ነው አሶቹ እኔ ያስገባው ችግር የለውም። እሺ አሁን አልታር ተቀምጦ ቁጭ ብሏል ሚዩት አድርጎ። ኦኬ ሲጀመር እኔ ጠያቂም አልነበርኩም፣ ከወንድሜ ጋር እያወራን ነው። እሱም ሀሳብ የሰጠን እኔም ሀሳብ የሰጠ ነው። እኔ አዶ ነው ለምን እኔ በለጠ በጣም ትልቅ ሰው ነው ባይዘወይ በጣም ትልቅ ሰው እኔ ሴንስ ቪዲዮንም ስላየው ነው። ሲቀጥል ደግሞ በትዳር ጉዳይ አንድ ቀን ሲያወራችሁ በጣም ገርሞኝ፣ እንዲያውም አንተ ስለ ትዳር ብታወራ ነው የሚሻለው። በጣም የሚገርም ምክር ይመክራል ስለ ትዳር፣ ለሱም ነግሬዋለሁ። ወንጌል እንደዚህ ንግግር ላይ ግን በቃ መረበሽ ነው። እኔ አሮ ነው ምን ጥቅም እንደሚያገኝ እና አሮ ነው እኔ በጣም አስቸጋሪ ነው። ብቻ ቤሊ እንግዲህ እግዚአብሔር ይርዳ፣ የመረጋጋትን መንፈስ ያድልህ። ለማንኛውም አልታር ሰላም ብያለሁ። ኔትወርክ እያስቸገረ ነው ማለት ነው። አሁን ይሰማል? እኔ ይሰማኛል። የኔ ከተሰማችሁ እሺ ይሰማል። እንዴት ነው? እንኳን በሰላም መጣ አልታር። እንኳን ሰላም ቆያችሁኝ። እያዳመጥኳችሁ ነበር። ከመከፈቱ ጀምሮ ነበርኩ እየሰራው፣ መግባቴንም አላወቅኩም። ጥሩ ውይይት ነው እያደረጋችሁት የነበረው። እንዲሁ ያለንን እግዚአብሔር ያስቀመጠንን በውስጣችን ያዳነንን የመዳንን ወንጌል እየተናገራችሁ ስለሆነ የተረዳነውን እንግዲህ ለማዳን ነው የምናወራው እንጂ ለሽፎዞነት አይደለም። እግዚአብሔር ይባርካችሁ። ጥሩ ነው። እሺ መልካም። አልታር መካነ ኢየሱስ ነው አይደል? አዎ እኔ ኢትዮጵያ እንደነበርኩ መካነ ኢየሱስ ነበርኩ። ከዛ ወደዚህ ያለውበት ሀገር ስመጣ ፈርስት አሴምብል ቸርች የሚባል የነጮች ቸርች ነው ያለው። ገባኝ። ግን የመካነ ኢየሱስን የሉተራን አስተምሮ ነው ያስከው? ቤዝድ የሆንኩት በዛ ነው። ግን እዚህ ስመጣ ግን ወደ ፔንቴኮስታልነት ተለውጫለሁ ማለት ነው። አሁን ቼንጅ ቱ ማይሰልፍ አይ ኮንሲደር አስ ፔንቴ ወይም ደግሞ ፔንቴ ብትለው ነው የሚሻለው። ፔንቴኮስታል ሆነሃል? ከሉተሪያን አስተምሮ ተጠመቅኩኝ። የሆነ በስደት በነበርኩበት ቦታ ላይ ባፕቲስት ቸርች የሚባል ነበር። ያው እኛ በስደት በነበርንበት ቦታ ሁሉ መጠለያ የሚሆነን እግዚአብሔር ቤት የሚስማማኝ ባፕቲስት ስለነበር እዛ ተምሬ ደህንነት ተጠመቅኩኝ ማለት ነው። ከዛ ወደዚህ ስመጣ ደግሞ ፈርስት አሴምብል ቸርች ሞር እኔ ከማምነው ጋራ የተመሳሰለ ስለሆነ ወደዚህ ገባ። ፈርስት አሴምብል ቸርች ይባላል ያለበት። ስለዚህ ስለ ጥምቀት የነበረ አስተምሮ ተለውጧል ቶታሊ ማለት ነው። አዎ ተጠምቄያለሁ። ያው ጥምቀት በጣም ያንተን መጠመቅ ሳይሆን ስለ ጥምቀት የነበረ አስተምህሮ ነው ያልኩት። ምክንያቱም በሉተሪያን ዘንድና በፔንቴኮስታል ዘንድ የጥምቀት ትምህርት ምንም የማይገናኝ ነው። እውነት ነው። ስለዚህ የትኛውን ትምህርት ነው የምትቀበለው ለዲስከሽን እንዲመቸን? ጥምቀት አሁን ያለሁበትን ነው የፔንቴኮስታሉን ነው እኔ የምቀበለው። እንግዲህ ያው በተረዳሁበት ነው። ይሁን ችግር የለውም። የተረዳሁበት አቋምን ነው የፈለኩት። በፔንቴኮስታል በጥምቀት
የምታገኘው ጥቅሞች ምን ናቸው? በጥምቀት የምታገኛቸው ጥቅሞች ምን ናቸው? በጥምቀት የማገኛቸው ጥቅሞች ያው ክርስቲያን ከሆንኩኝ በኋላ ጸጋ የምቀበልበት ነው። ከእንደገና ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር የምተባበርበት ነው። ያው መወሰኔን ከዓለም መለየቴን የማውጅበት ነው። ብዙ ጥቅሞች አሉት። ባትጠመቅ ከጥምቀት የምታገኛቸው ጥቅሞች ታገኛለህ። ሳትጠመቅ አይ ካልተጠመቅማ ምን ታገኛለህ? በቃ ያው አታገኝም። በጣም ጥሩ። ሳትጠመቅ ከጥምቀት የሚገኘውን ጸጋ አታገኝም። በጣም ጥሩ። እነዚህን ጸጋዎች ሳታገኝ ከጥምቀት የሚገኘውን ጸጋዎች ሳታገኝ ትድናለህ ወይም ድነትህ ሙሉ ይሆናል፣ ፍጹም ይሆናል? አዎ ድነቴ በማመን ነው የዳንኩት። እነዚህ ነገሮች ካመንኩ በኋላ የማደርጋቸው ናቸው። ስለዚህ ደህንነቴን እየፈጸምኩ ነው። ስጠመቅ ደህንነቴን እየፈጸምኩ ነው ብዬ ነው ማምነው። እኛ ምናምነው ያመነ ሰው ይጠመቃል፣ ያመነ ሰው ደቀ መዝሙር ይሆናል፣ ያመነ ሰው የጌታን ራስ ይወስዳል። በጣም እየረበሸ ነው። ስፒከር አለ እናንተ ጋር? አይ ዶንት ኖ እንግዲህ ድምጼ አሁን በጣም የሚነፋነፍ ነገር አለው አንተ ጋር። በኢርፎን ከሆነ የምታወራው አንተ ጋር ብቻ እንደዚህ ድምጽ ያለው። እስቲ ቆይ አሁንስ? እስቲ እንግዲህ እያወራን እያለ ነው እንግዲህ ማልማል ላይ መጣው። አይ አለ እስቲ ወይ በቃ ሲመቻችን ልግባ በአልታር። አይ ትንሽ እየተነፋነፈን ቢሆን እንትን ልበልና በኋላ ነው የሚመቻችን። ይረብሻላ። ለአንተ እኮ አይሰማ እንደዛ ሲነፋነፍ እኮ አይሰማ። ለእኔማ ይሰማኛል እናንተ ካረበሻችሁ። እንዴ አረብሽም አንተ? ኖ እኔ ጋር የለም ወንድም ያሬድ ምንም እኮ እሱን እኮ ነው የምልህ። ለአንተማ አይሰማህም፣ ለእኛ ነው የሚሰማን የምልህ እኮ ለዛ ነው። እናንተ ጋር ነው የሚረብሸው። ኦኬ በቃ እሺ እገባለሁ እንግዲህ ትንሽ ቆይቼ ካልወጣችሁ ግን ጥቂት ደህና ይመስላል። አይ ጥቂት ላውራ እና የዳንኩበትን መዳን ይዤ ነው እንግዲህ ስለ ዳንኩ ነው የምጠመቀው የሚለው ሀሳብ ይሰመርበት። በጣም ጥሩ። እሺ ከጌታ ሞትና ትንሣኤ ጋር ሳትጠመቅ ትተባበራለህ? ከሞቱና ከትንሣኤው ጋር አንድ የምትሆነው ሳትጠመቅ ነው ተጠምቀክ ነው? ስጠመቅ ነው። ሳትጠመቅ አንድ ትሆናለህ? አትሆንም። አንድ ሳትሆን ትድናለህ? አይ ካላመንክ ስለማትጠመቅ አትድንም። ምክንያቱም መጀመሪያ እምነት ነው ለመጠመቅም የሚያስኬደን። እኔ እኮ እሱን አልጠየቅኩም አልታርዬ። የጠየቅኩት ጥያቄ ምንድን ነው? አንድ ሰው ለምሳሌ በጥምቀት ከሚገኘው ጸጋ ውስጥ አንዱ ምንድን ነው? ከጌታ ከሞቱና ከትንሣኤው ጋር አንድ መሆን ተባለ አይደል? አንድ ደግሞ የምትሆነው በጥምቀት ነው አይደል? አዎ ነው እኮ ነው። ኦኬ በጥምቀት አንድ ሳትሆን ትድናለህ ሆይ? አየህ ያሬድ፣ አሁን እዚህ ጋር እኮ ነው ችግሩ የምትጠይቀኝ ጥምቀት ብቻ ያድናል ብለህ ነው አይጠየቅም? አይደለም ያልጠየቅኩም እኔ አላልኩም። ሪዛልት አሁን ጥያቄው አንተ አላልክም፣ ግን የጥያቄው ሲተነተን ተጠምቃለና አሁን ተባበርና ያንተን ትምህርት ብቻ ተናገር። ስለ እንዲህ ልትል ነው ብለህ አይጭነቅህ። አንተ ያንተን ትምህርት ብቻ ንገረኝ። የኔ ጥያቄ ለምሳሌ እኔ ብትጠይቀኝ ሰው ሳይጠመቅ ከጌታ ከሞትና ከትንሣኤው ጋር አንድ አይሆንም፣ አንድ ሳይሆን ደግሞ ድህነት የለም ብዬ ትምህርቴ እነግርሃለሁ። እንዲህ ልትለኝ ፈልገህ ነው አይደለም? አልልህም። የራሴን ትምህርት አቋም ይዤ እነግርሃለሁ። አሁን ያንተን ትምህርት ንገረኝ። አንድ ሰው ሳይጠመቅ ከጌታ ከሞቱና ከትንሣኤው ጋር አንድ አይሆንም። ፐርፌክት፣ ተስማማ። ኦኬ አንድ ሳይሆኑ መዳን አለ ወይስ የለም ነው ጥያቄ። አንድ ሳይሆኑ አይድኑም፣ ግን ለመጠመቅ ማመን ነበረብህ። እሷን ስለሱ ለምሳሌ አንድ ሰው አመንኩ አለ። ስማኝ በደንብ አመንኩ አለ። ኦኬ ከዛ አይ እኔ በእምነት ብቻ ነው የምድነው መጠመቅ አያስፈልገኝም ቢል ይድናል? የኔን ልንገር፣ እኔ ካመንኩ በኋላ መጠመቅ እንዳለብኝ አምናለሁ። ማመን ራሱ እኮ መጠመቅ ራሱ እኮ ማመን ነው። ስትጠመቅ አሁን ምኑ ነው አንተ ከሞቱና ከትንሣኤ ጋር የምትተባበረው? እኮ ቃሉን አምነ ነው። ቃሉ ስለሚል ኦኬ ከጌታ የሞት ጋራ በመቀበሬ በውሃ ውስጥ ተቀሞጥኩ ማለት ነው። ከዛ ስወጣ ደግሞ ተነሳው ማለት ነው። ራሱ ጥምቀቱ ራሱ እምነትን ያዘለ ነው እና አሁን አንተ የጠየቀኝ ጥያቄ ልክ ነው። ስለዚህ እምነት ብቻ አልተባበርኩ አልድንም። አሁን ይሄ የባይዘዌይ ጥምቀቱ እምነትን ያዘለ ነው የሚለው የጴንጤቆስታል ትምህርት አይደለም። ባይዘዌይ የመካነ ኢየሱስ ትምህርት ነው። አየህ የመካነ ኢየሱስ ትምህርት ገና ከውስጥ አልወጣም ማለት ነው።
ምክንያቱም መካነ ኢየሱስ መካነ ኢየሱስ እኮ እንዳለ እኮ አልካድኩም። ጥሩ ነገራቸውን እኮ ይዘን ነው ስለ ጥምቀት ብቻ ነው። ጥምቀት ላይ አሁን የተናገርከው የጴንጤቆስታል ትምህርት አይደለም። ምክንያቱም ጥምቀት ከእምነት ጋር የተዳበለ ወይ እምነት ጥምቀትን የያዘ ነው ብሎ ፕሮቴስታንት ጴንጤቆስታል አያምንም። መካነ ኢየሱስ ግን እምነት ከጥምቀት ጋር የተንጠለጠለ ነው ብላ ነው የምታምነው። የሚለያዩ አይደሉም። ምክንያቱም ጥምቀት ለድነት ብለው ስለሚያምኑ ማለት ነው። ኦኬ አሁን የኔን ጥያቄ በደንብ አስተውልና ስማኝ። ለምሳሌ አንድ ሰው መጥቶ ዛሬ ወንጌል ተሰበከ፣ ተማረ፣ አምኛለሁ፣ ገብቶኛል አለ። በቃ አልጠመቅም፣ በቃ እንዲሁ በማመኔ ድኛለሁ ቢል ድኗል ወይስ አልዳነም? አይ ቲንክ አይ ዶንት ኖ የእግዚአብሔርን ቃል ስንመረምር ሰው በእምነት ብቻ እንደሚድን አሁን ይሄ ጥያቄ እኮ አያስፈልግም። ያመነ ሰው ይጠመቃል። እዚህ ጋር ኢፍ ካልን ኢዝ ቬሪ ሃርድ ነው። ሃይማኖታዊ ነው የምንሆነው። ልክ እንደ እግዚአብሔር ሐሳብ ብናስበው የእግዚአብሔርን ቃል አምኖ ይህ ሰው ከዳነ የእግዚአብሔር ቃል የሚለውን ነገር ካልፈጸመ አልዳነም፣ ይህ ሰው አይድንም ነው የምንለው። በቃ አሁን ወደዛ እንድል ካረከኝ እንጂ በእግዚአብሔር አይንድ ስናስበው እንዲሁ ቅን ሆነን ስናስበው ይህ ሰው የእግዚአብሔርን ቃል ተነግሮት አምኖ በልቡ ከዳነ የማይጠመቅበት ምክንያት የለም። ምክንያቱም መልካም ስራ ምክንያት ልንገር፣ የማይጠመቅበት ምክንያት ጥምቀት አይጠቅምም፣ ጥምቀት አያድነኝም ብሎ ካመነ ይሄ እምነቱ ያድነዋል፣ ጥምቀት አያድንም የሚለው እምነቱ አይ እኔ እሱን ጥያቄ እንግዲህ ኢፍ ነው ያልከኝ እንጂ ያለ ሰው አጠገባችን ቢኖር አሁን አንድ ሰው አስገባና እንደዛ መልሰው እኔ መልስልህ አይደለም። ምንም ችግር የለብኝም። እኔ አልሳቀቅም ስመልስልህ። ለመሰለ የጌታ ትምህርት የሚለው ያመነ የተጠመቀ ይድናል ነው የሚለው። የሚድነው ያመነ የተጠመቀ ነው የሚለው። ያመነ ድኖ ይጠመቃል አይልም። ያመነ ድኖ ይጠመቃል ነው የሚለው ማርቆስ ወንጌል። ያመነ የተጠመቀ ይድናል ነው የሚለው። በጣም ጥሩ። ሰው የሚድነው ምን ሲያደርግ ነው? ሲያምንና ሲጠመቅ። ኦኬ አምኖ ድኖ ነው የሚጠመቀው ወይስ አምኖ ለመዳን ነው የሚጠመቀው? በቃ ለመዳን ነው የሚጠመቀው። አንድ ላይ እኮ ነው የተቀመጠው። ይሄ እኮ ጌታ እኮ ያለው እኮ ነው። እኛ መጽሐፍ ቅዱስ ላይ እግዚአብሔር ቃል ላይ ያለው ጌታ ነው ያለው። ያመነ የተጠመቀ ይድናል። ከዛ ያላመነ ደግሞ ካለ ጥምቀትን ማንሳት የለበትም። በቃ አይነሳም። ምክንያቱም ያላመነ ሰው እስከ መጨረሻ ወደ ጥምቀቱም አይመጣም። ሁሉ ነገር የካደ ነው፣ ጌታንም የካደ ነው ሲጀመር። ኤግዛክትሊ። ስለዚህ ማመንና መጠመቅ አንድ አይነት ናቸው። አንድ ሰው ካመነ ይጠመቃል። በጣም ጥሩ። አምኖ ካልጠመቀ ግን አይድንም። ለምሳሌ አምኖ ድኖ አይጠመቅም፣ አምኖ ግን ለመዳን ይጠመቃል አይደል? አምኖ መዳኑን ደግሞ ለማረጋገጥ ይጠመቃል። መዳኑን ፓርቲሲፔት ማድረግ አለበት። የእግዚአብሔርን ቃል መፈጸም አለበት። አሁን እኮ ፓርቲሲፔት ካላረገ በውሃ ጥምቀት ከሞቱና ከትንሣኤው ጋር አምኖ በውሃ ጥምቀት አንድ ካልሆነ አይድንም። መዳን እኮ ከዘላለም ሞት ነው ምንድነው አይደል እንዴ? የዘላለም ሞት እንድድን ከጌታ ጋር አንድ መሆን አለበት። ከሞቱና ከትንሣኤው ጋር መተባበር አለበት። የምታምነው ደግሞ በማመን ነው። አሁን አንድ ሰው ሲያምን ከጌታ ሞትና ትንሣኤ ጋር ይተባበራል። ልክ ሲያምን እኮ የሚያምነው እኮ ጌታ ኢየሱስ ክርስቶስ ለእርሱ እንደሞተለትና እንደተነሳለት እኮ ነው የሚቀበለው። እኔ እኮ እሱን አይደለም መተባበር ነው የጠየቅኩ። ከዛ ይተባበራል። የሀፍቱ ማየት አለበት። ያዕቆብ የሚለው እኮ ምን ይል መሰለህ? ያዕቆብ ሰው የሚተባበረው አልታር በስራው ነው። በቃ ያው በታዘዘው ይተባበረዋል። በዚህ እኮ ይተባበረው ምን በማድረግ ይጠመቃል። በጣም ጥሩ። ሳይጠመቅ በማመኑ ብቻ ከጌታ ሞትና ትንሣኤ ጋር ይተባበራል ወይ? አሁን እሱ ጋር ይተባበራል። አሁን ጊዜ ብናገኝ መልካም ከሆነና በትምህርት እና ከገባ ስለ ጥምቀት ወዲያው ማተጠመቅበት ምክንያት የለም። ግን ኢንኮንዲሽን ሆኖ ያ ሰው አምኖ ማመን ማለት በራሱ አይደለም የምናወራው። ፕሪኮንዲሽን ተወሱን ፕሊዝ አልታከም። አሁን ምን መልሰው እኮ ለምሳሌ ጦር ሜዳ ያሉ ሰዎች ወታደሮች እግዚአብሔርን ቃል ሲሰሙ ሲጠመቁበት ሁኔታ ነው። ኤክሴፕሽናል ኬዝ አትጠይቀኝ። ምክንያቱም ኤክሴፕሽናል ኬዝን ክርስቶስን ያመነ የጠመቀ ይድናል ያለው መጠመቅ ስላለብን ነው አይደል? በቃ ትምህርት ላይ ነው የምናወራው። በኤክሴፕሽናል ኬዝ ሲጀምር ትምህርት አይሰራም፣ ዶግማ አይሰራም እኮ። ከለያየውና መዝሙር ያሬድ ከለያየው ጥምቀትንና እምነትን ከለያየው እኔ አላየውም። እንደሱ ነው የሚሆነው። እኔ አላየውም። እኔ እያረኩ ያለሁት
አንድ ሰው ድኖ ይጠመቃል የሚል ትምህርት ፕሮቴስታንት ስላላችሁ አንተ ደግሞ አሁን አይ ሰው ድኖ ይጠመቃል አይደለም ለመዳን ነው የሚጠመቀው ነው እምነት አይደል? ያው በቃሉ ነው የምንወስደው። ምንም የምንሸርፈው ነገር የለም። ያመነ የተጠመቀ ይድናል። በጣም ጥሩ። ስለዚህ ያመነ ድኖ ይጠመቃል አይልም ቃሉ አይደል? ያመነ የተጠመቀ ምንድን ነው የሚለው እሱ ጋር ያመነ የተጠመቀ። ስለዚህ ተግባብተናል ማለት ነው እናንተ። በጣም ጥሩ እሺ። ኦኬ አሁን እምነት ላይ እዚህ ጋር የተጻፈው ፕሮቴስታንት መዳን በምን እንወቅ የሚለው አሁን ለምሳሌ እኔ አሁን በእምነት ብቻ ነው የምለው ስቲል ገብቷል። በእምነት ብቻ የምልበትን ኬዝ ልንገር። ጥምቀትን ያላካተታል። አንተ ከራስህ ጋር ነው ውይይት ማድረግ ያለብህ ከኔ ጋር ነው። ከራሴ ጋር አይደለም። የእግዚአብሔርን ቃል እኮ ነው የምናገረው። አሁን እኮ ከደቂቃ በፊት አንድ ሰው ስላመነ ብቻ አይድንም ብለኝ ነበር እኮ። አምኖ ድኖ ይጠመቃል አይደለም የሚለው ያምኖ ይጠመቀ ነው ብለህ እኮ አሁን ነግረኝ ነበር እኮ። እሱ ቃል እንወስደዋለን እኮ አልኩ። እሱ ቃል እንደ እግዚአብሔር ቃል ነው የምንወስደው። ሌሎች ቦታዎች ደግሞ ስንሄድ መዳን ከሌለ ጥምቀት የለም እኮ እያልኩ ነው። ደግሞ አሁን እኮ አልገባኝም። የሚመጣው በሌላ መልኩ ነው። የተጠመቀ ያመነ ይድናል እንላለን አንልም። ኢንተርቼንጀብል አናረገው። ቆይ በመጽሐፍ ቅዱስ ሳይጠመቅ የዳነ ሰው ስጠኝ። ጌታ አጥምቁ ካለ ጀምሮ ሳይጠመቅ የዳነ ሰው ስጠኝ። እኔ ጥምቀት አያድንም እያልኩ አይደለም። አለ ካላልኩም እኔ በማመኑ ብቻ የዳነ በመጽሐፍ ቅዱስ ስጠኝ። ጌታ በአብ በወልድ በመንፈስ ቅዱስ አጥምቁ ካለ ጀምሮ በእምነት ብቻ ሳይጠመቅ የዳነ ሰው አሳየኝ። ለምሳሌ ሮማን 10:9ን ብትመለከት ላንብበው። እሺ ሮማን 10:9 ላይ በልብ አምነህ በአፍ መስክረህ እንደምትድን ይናገራል። ምን ማለት ጥምቀት አያስፈልግም ማለቱ ነው? አይ አሳየን ስላልከኝ እኮ ብዙ ጥቅሶች አሉ። እዚህ ጋር ግን ያለውን እኔ ጥምቀት አካትትም የሚል ወርድ አልወጣኝም። እምነት ሲመጣ ነው ጥምቀት የሚመጣው። ኢት ፎሎስ ከዛ የጌታ እራት ይመጣል። እነዚህ ነገሮች ለመዳናችን እግዚአብሔር ያስቀመጠው ቃል እንደ ቃሉ ነው የምንወስደው። ግን መጀመሪያ ግን ሰው ለመዳን ወደ ዘላለም ሕይወት ወይም ክርስቲያን ለመጨመር ማመን አለበት፣ የእግዚአብሔርን ቃል ሰምቶ ማለት ነው። እሺ ስለዚህ አንድ አቋምህን ንገረኝ። ለምሳሌ አንተ ዛሬ ወንጌል ተሰበከልህ አምኛለሁ አልክ አይደል? አልተጠመክም፣ ንስሐም አልገባም፣ ብቻ በነገርኩ ቃሉን ተቀብያለሁ አምኛለሁ አልክ። የሰማኝ ነው? አዎ እየሰማው ነው። ኦኬ ንስሐ ግን አልገባህም፣ አልተጠመክም፣ ድናሃል፣ የዘላለም ሕይወት አግኝተሃል? ንስሐ ገባው እኮ ሳምን ንስሐ ቃሉን እኮ ንስሐ እኮ እኛ እኮ ይኸውልህ የቃሉን ንስሐ ማለት ንስሐ ማለት ጌታ ኢየሱስ ክርስቶስ ለእኔ እንደሞተ የሰማሁትን ቃል በልቤ አምንና በቃ እግዚአብሔር የሰራውን ስራ እቀበላለሁ። በእምነት እርሱ ለእኔ ሲል ሞተዋል፣ ተነስተዋል። ስለዚህ እርሱን በማመን የዘላለም ሕይወት አገኛለሁ ብዬ ይሄ ንስሐ ነው ወይስ ምስክርነት? ይሄ አምናለሁ በውስጤ እኮ ነው የምለው። ከዛ በኋላ ንስሐ ግባ ሲል ምን እያለም? ለምሳሌ ለአንድ ክርስቲያን ንስሐ ወደ ንስሐ እኮ ልሄድ ነው አመንኩና፣ ከዛ ንስሐ ደግሞ ሰይጣንን እንደምክድ ዓለምን እክዳለሁ ከእንደገና ወደ ካሁን በኋላ ብለህ ትወስናል። ኮንፌስ ታደርጋለህ። ንስሐ ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። አዳምጠኝ እንጂ የንስሐ ምን ሆነሃል አልካ። ለምሳሌ አምኛለሁ ካሁን እስቲ ሐዋርያት ስራ ላይ ብንወስደው ሐዋርያት ስራ ላይ ወንጌል ተሰበከላቸው አይደለ? በልሳን ተናግረው ሐዋርያቱ አይደል? እሺ ልባቸው ተነካ አይደል? ልባቸው ተነካ ማለት ነው በቃ አመኑ ማለት ነው። እሺ ድነዋል? ልባቸው ሲነካ እንዲድኑ ነገራቸው እኮ ጴጥሮስ። ድነዋል ልባቸው በተነካ ጊዜ ድነዋል ነው ያልኩ። ምክንያቱም ሰው ባመነ ቀስፈት እንዳመኑ አልዳኑም። ልባቸው ቀስ ያልክ ፕሊዝ አንዴ ቆይ መስማት ስለምፈልግ ነው። እነዚህ ሰዎች ልባቸው ተነካ ማለት አመኑ ተቀበሉ ማለት ነው አይደል? ያ አመኑ ማለት ነው። እንዳመኑ እንደተቀበሉ ዳኑ። ከዛ የኃጢአት ስርየት እንድታገኙ በጌታ በኢየሱስ ክርስቶስም ተጠመቁ አሏቸው። እኔ ጥያቄ አምነናል፣ ልባቸው ተነክቷል፣ አምኗል፣ ባመኑ ቅስፈት ዳኑ ወይስ አልዳኑ ነው ጥያቄ።
አዎ ልክ እዛ ጋር ልባቸው ሲነጋ ደህንነትን ወስነዋል። አየህ እሱ ጋር ነው ልዩነቱ። እኔ ወስነዋል አላልኩም፣ ዳኑ ያልኩት እኔ ዳኑ they change the turn back to Jesus ንስሐ ሳይገቡ ሳይጠመቁ ድነዋል። ቃሉ አሳምኗቸው እኮ ነው የተጠመቁት። እንዴ ግልጽ እኮ ነው። እሱን አልጠየቅኩም። የጠየቅኩህ ድነዋል ባመኑ ቅስፈት። ሉክ በመዳን ጉዳይ ላይ እኔ አሁን እዚህ ጋር ዲሳይድ አላረግም። እግዚአብሔር ነው ጀጅ የሚያደርገው። እዛ ጋር የለም መጽሐፍ ቅዱስ ምንም የሚለው ነገር የለም እኮ። ባመኑ ቁጥር ድነዋል፣ ችግር የለውም። ላሳይ። በተጠመቁ ቁጥር ድነዋል አይደል? ላሳይ። የኃጢአትን ንስሐ መጽሐፍ ቅዱስ ላሳይ። ቆይ አልታር አሁን እኮ የተጻፈውንም እኮ መካድ ነው ያስከው አንተ። እውነቱን ይቀርታና ላሳይ ወገኔ። እሺ ተመለስ። ተመለስ መስፍን ያውራ። ሌሎቻችሁም ሰላም በሉን። እንግዲህ እስከዛ እስክታገኘው ላውራ ብዬ ነው። ነው እየፈለግከው ስለሆነ እኮ ነው። ምኑን አልታር ቆየ እኮ ከከፈትኩ ነው። አንተ እኮ ነው የሌለው። እሺ አንብብልኝ። እሺ ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞቼ ምን እናድርግ አሏቸው። አስተውል። ልባቸው ተነካ፣ አመኑ፣ ተቀበሉ። ከዛ ምን እናድርግ አሉ። ምን እናድርግ ሲሏቸው ምንድነው ያሉት? ጴጥሮስን አንደኛ ንስሐ ግቡ አለ። ስለዚህ ንስሐ አልገቡም ነበር ማለት ነው። ገና ባመኑ ጊዜ ንስሐ አልገቡም። ባመኑ ጊዜ ንስሐ ቢገቡ ንስሐ ግቡ ይባላሉ? አይ ንስሐ መግባት አለባችሁ። ልክ እኮ ነው ቃሉ። እኔ ምንም እኮ አላልኩም። እኔ ጠየቅኩን ፕሊዝ። ማመን ንስሐ መግባት ነው ስላልክ እነዚህ ሰዎች ባመኑ ጊዜ ንስሐ ቢገቡ ነው ለምንድነው ንስሐ ግቡ የተባሉት? አይ ንስሐ ገቡ አላልኩም። ልባቸው ተነካ ነው ያልኩት። አመኑ። ስለዚህ ማመን ማለት በራሱ ንስሐ መግባት ማለት አይደለም። በቃ ኦኬ እሺ ጎ ሄድ ጨርሰው። ጎ ሄድ አይደለም እየታመንን እንሂድ። ምክንያቱም አይደለም ንስሐ መግባት አይደለም። በጣም ጥሩ። ስላመነ አንድ ሰው ገና ንስሐ አልገባም ማለት ነው። አዎ በጣም ጥሩ። ስለዚህ አንድ ሰው ስላመነ ብቻ ንስሐ አልገባም ካልን ንስሐ ሳይገቡ መዳን አለ? ንስሐ እኮ ይገባሉ እኮ አሁን ሊድን በቃ ንስሐ ሳይገቡ አይ መዳን የለም። ንስሐ ሳይገቡ መዳን የለም። ኦኬ መዳን የለም ጎበዝ። ስለዚህ በማመናቸው ብቻ ስላልዳኑ ምን እናድርግ የሚል ጥያቄ ሲጠይቁ አይ ድናችኋል እኮ እናንተ ስላመናችሁ አልተባሉ። ያሉት ምንድነው? ጴጥሮስም ምላል አንደኛ ንስሐ ግቡ። ኦኬ ቀጥሎ ደግሞ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስን ትቀበላላችሁ አለ። በጣም ጥሩ። እነዚህ ሰዎች ባመኑ ጊዜ ባመኑ ቅስፈት የመንፈስ ቅዱስ ተቀብለዋል? አልተቀበሉም። እዛ ሳብጀክት ላይ አልተቀበሉም። በጣም ጥሩ። እሺ የኃጢአት ስርየትስ አግኝተዋል ባመኑ ቅስፈት? የኃጢአት ስርየት የሚያገኙትማ ኮንፌስ ሲያደርጉ እኮ ነው። እሱን አልጠየኩም እኮ። ባመኑ ቅስፈት ልክ ልባቸው በተነካበት ባመኑ ቅስፈት የኃጢአት ስርየት አግኝተዋል ወይ? አላገኙም፣ ግን ጸድቀዋል። ስለዚህ የኃጢአት ስርየት ሳይገኝ ይጸደቃል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽደቅ ማለት ወደ ጽድቅ ወደ እግዚአብሔር ደህንነት መቅረብ ማለት ነው። ራስን ክደ አሁን እሱ ጋር እንኳን እንዳብራራ እንኳን አልፈቀድክልኝም። ያንተ ጥያቄ ብቻ ነው የሚመልሰው። አንዴ እኔ ቃሉ ነው እያነበብኩ። ስለዚህ መንፈስ ቅዱስን ሳይቀበሉ ከኃጢአት ስርየት ሳያገኙ ንስሐ ሳይገቡ ጸድቀዋል ነው የምትለው እያልክ ያለው ወይስ አስቻለ? በመዳን በማመናቸው ብቻ እነዚህ ሰዎች ጸድቀዋል። አሁን የኃጢአት ንስሐ ሳይገቡ እንዴ ያው የእግዚአብሔር ቃል እኮ ነው የሚናገረው። ቅድም ያወጣው ሮሜ ሰው በልቡ አምኖ ይጸድቃል። ሮሜ የተባለበትና ድናነባለን፣ ችግር የለውም። እኔ አሁን ጄኔራል ነው። አሁን ደህንነቱ ጋር እንሂድ። ሐዋርያት ስራ ላይ ሄድልኛል እዚሁ ነው። ምክንያቱም እዚሁ ቃል በቃል ሐዋርያቱ የተናገሩት ቃል ስላለ
አይ ልክ አንተ ያልከውን እኮ እየተስማማው ነው እንዴ? ወደ ሌላ ትወስዳለህ እንዴ? አታካ አሁን እኮ የኛን ልዩነት ለማስፋት ካልሆነ በእምነት በስብከት የሚገኘውን የመዳንን ወንጌል ሰዎች እንዳይሰሙ ልዩነት አንፍጠር። ልዩነት የለንም። የኔ እናንተ ሐሳብ እኔ እንዳንተ ልዩነት የለኝም ብዬ አልዋሽም። ህሊናዬንም አልዋሽም፣ ሰውንም አልዋሽም። ልዩነትማ ጥርት ያለ ልዩነት አለን። ጥርት ያለ ልዩነት ስላለ የምንፈጥረው ለመለያየት ፈልገን ነው። በመዳን ጉዳይ ላይ ልዩነት አለን በእግዚአብሔር ልጅ ላይ። አንዴ ስማኝ። ኦኬ እኛ ሰሚ ነን። አሁን እኮ ስንገባ መናገርም ስለማንችል ችግር የለው። ለዚህ ክፍል ላይ ሆነ አስተምረኝ ብዬ እድል ሰጠው ደጋግሜ። ሐዋርያት ሥራ ምዕራፍ 2ን ይዘህ አስተምረኝ። እኔ እናንተ ትምህርታችን አይገናኝም። እኔ ህሊናዬንም ሰውንም የማዋሽ ሰው አይደለሁም። ትምህርታችን አንድ አይደለም። የነገረ ድነት ትምህርታችን፣ የነገረ ጥምቀት ትምህርታችን አንድ አይደለም። አንድ ትምህርት ቢኖር ኖሮ ከአንዱ ማዕድ በጠጣን፣ ከአንዱ ጽዋ በጠጣን ነበረ፣ ከአንዱ ማዕድ በበላን ነበረ። ትምህርታችን ስለለየን የተለያየ ነው። ስለዚህ አንድ ነን እያልን እኔ አልሸውድም ሰው። አሁን ሐዋርያት ሥራ ምዕራፍ 2 ላይ ሆነና በዚህ ክፍል መሰረት ስናነበው እነዚህ ሰዎች ልባቸው በተነካ ወይም ባመኑ ቅስፈት ድነዋል ወይስ አልዳኑም ስል አልዳኑም። ለምን ስል አንደኛ ገና ንስሐ አልገቡም፣ ሁለተኛ ደግሞ ገና አልተጠመቁም፣ ሶስተኛ ደግሞ ገና የመንፈስ ቅዱስ ስጦታም አልተቀበሉም። ይሄን ተስማምተናል ወይስ አልተስማማንም? አዎ አልዳኑም። አያስ አስመርበት አልዳኑም። ልክ እኮ ነህ። ቆይ ጸድቀዋል ግን ብያለሁ፣ አምነዋል ብያለሁ። እሱ ጋር ልዩነቱ አልገባኝም ካልክ መጽደቅና መዳን ሁለት የተለያዩ ነገሮች ናቸው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። ደህንነትን የምትፈጽመው በመጠመቅ የጌታን እራት በመውሰድ ከጌታ ጋር አንድ አንፈልግም ከተባለ ምንም ችግር እኮ የለው። ጌታ ሲመጣ ይለየናል። እኔ አይ ዶንት ጀጅ። እዛ ውስጥ አሁን አንተ አልዳንክም እነሱ አልዳኑም እያልኩኝ ጌታ በሰራው ስራ ላይ የደህንነት ስራ ላይ ለምን አታወራም እኮ? ትምህርት ላይ እኮ ነው የምነግርህ። የተጻፈው ትምህርት ላይ ምን እናድርግ ብለው ለጠየቁት ጥያቄ ምን እናድርግ የሚለው የነፍስ ድነት ጥያቄ ነው አይደል? ምን እናድርግ አይደል? ልባቸው ሲነካ ነው የነፍስ ደህንነት ሄዳኑ፣ ታመኑ፣ ዳኑ። ከዛ በኋላ ምን እናድርግ? ዛፍቱ ፎሎ። አሁን ችግሩ አንተ ሪከርድ እያደረኩኝ አንተ ማሰማት አለብን። ወደ አንተ ሀሳብ እንዴት እየገፋፋኝ ነው ወንድም? ያረ አልታር ባመኑ ጊዜ አልዳኑም ብለህ ነበር እኮ። አሁን ደግሞ ድነዋል ባመኑ ጊዜ አልከኝ። ጸድቀዋል ነው ያልኩህ እንዴ? ጸድቀዋልና ድነዋልና አታገናኘው እያልኩ እኮ ነው። እሺ በጣም ጥሩ። ሰው ንስሐ ሳይገባ ይጸድቃል? አምኖ ይጸድቃል። በልቦ አምኖ። ሰው ንስሐ ሳይገባ ይጸድቃል ወይ? አዎ በማመን ይጸድቃል። ኦኬ። ኃጢአቱ በጥምቀት ሳይሰራ ይጸድቃል? አዎ ሂዳ አይደለም። ደህንነትና ጽድቀት ላይ ሳይቀበል ይጸድቃል? በእምነት ብቻ ነው ሰው የሚጸድቀው፣ በማመን። ኧረ እባክህ እኮ ነገርኩህ እኮ። አይ በማመን ይጸድቃል። ስጦታን ሳይቀበል ይጸድቃል ወይ? አንተ እየለያየው ነው። እምነት ውስጥ መንፈስ ቅዱስ ስጦታ እኮ አለ እያልኩ እኮ ነው። አንተ ለምን ትለያየዋለህ? አንተ እምነት ሲባል በቃ እሺ፣ ሌላ ሰው ካለ ወይ ከሌላ ሰው ጋር ብናወራ ይሻላል እንዴ? እኔ እኮ በጣም እኮ አንደኛ አንተ ከራስ ጋር እየተጋጨ ነው። ደቂቃው በሄደ ቁጥር ብዙ ደቂቃ በእንትን ካልብ ቁጥር ቅድም የተናገርኩህ ከአሁኑ ጋር እየተጋጨብህ፣ አንዴ ድኗል፣ አንዴ አልዳኑ፣ አንዴ ጸድቀዋል፣ አንዴ ደግሞ ገና አልዳኑ። ከዛ ደግሞ ጽድቅና መዳን አይገናኝም። ከዛ ደግሞ ንስሐ ሳይገቡ ጸድቀዋል እንዴ? ሳንቲፊኬሽን እና ሳሊቬሽን እያልክ ነው። ሳንቲፊኬሽን ግን ማለት ራሱ ማለት ነው ሂ ኢዝ ራይት የሚል ሰው አለ። ቆይ ላስገባ እስቲ። ሂ ኢዝ ራይት የምትሉ ግቡ እስቲ። በጣም ጥሩ። አንድ ሰው ንስሐ ሳይገባ መንፈስ ጸድቋል። ሳንቲፊኬሽን የሚባለው መጽደቅ የሚባለው ከሳሊቬሽን ጋር አይገናኝም እያላችሁን ነው። በጣም ጥሩ። አንድ ሰው መቼም ሳንቲፋይ ሳይሆን ወደ ሳሊቬሽን አይመጣም። ኦኬ። ምክንያቱም ሳንቲፊኬሽን እና ሳሊቬሽን የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም የሳንቲፊኬሽኑ ዓላማ ሳሊቬሽን ጋር እንድደርስ ነው። ኦኬ። ሳሊቬሽን የዘላለም ሕይወትን እንድናገኝ። ምክንያቱም ሳንቲፊኬሽን ዝም ብሎ ጨዋታ ቀልድ አይደለም። ኦኬ። የጽድቅ ሕይወት የሚባለው ዓላማው ምንድን ነው? አንድ ሰው በጽድቅ ፍሬ ይመላለሳል ወይም የጽድቅ ሕይወት ይባላል። ኦኬ። ያ የጸደቀ ሕይወት ከእንዴት ነው የሚመጣው? ዝም ብሎ ነው በቃ አምኛለሁ ዛሬ
እጄን ወደ ላይ አድርጌ ያኔን ጨፍኜ በጣቴን ምናምን አድርጌ አሜን 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 የጌታ ሰው ስላኩኝ በቃ ጸደቅ ያለ ቻው። እንደዛ ነው። የትኛው ሐዋርያ ነው እንደዚህ ያስተማረው? እና እርስ በርስ እንትን ካል ትክክል ነው የምትሉ ሰዎች ግቡና መናገር እንችላለን። ትክክል ነው የምትሉ ካላችሁ ግቡ። ዝም ብሎ ኮመንት ላይ መከራ ማየት ሳይሆን ግቡና ሐሳብ